ፖይራዝ እንደዚሁ ጣራ ላይ ግራ ተጋብቶ አፍጥጦ ወደ ታች አቁልቁሎ እያየን ያለው በመጨረሻ እንደዚሁ ሲፈለግ የነበረው ተጠርጣሪ ሰው እዛው ከፎቅ ላይ ተወርሮ ተገድሏል። እሱ ግን ግራ ተጋብቶ ፈጣሪ ምንድነው የተፈጠረው ያለ ይሮጥ ጀመረ። ታች የነበሩት ኮሚሽነሩና እንደዚሁ በመጨረሻ አይሴ ሁሉ ነገር አይተው ጀመረ። ምንድነው የተፈጠረው? ቆይ እንዴት ይሄ ሊሆን ይችላል? እንጃ እኔ ምንም አውቀው ነገር የለም እያለች ግራ እየተጋባች ታወራ ጀመረ። በጣም ደንግጣ በጣም ግራ እየተጋባች እያየች እሺ ፖሊሶች ቶሎ በሉ እናንተ ወለዶ ወጡና ፈልጉ ቶሎ ተበተታቱኑና ቶሎ ያዙት እያለ ኮሚሽነሩ ትእዛዝ ይሰጥ ጀመረ። አይሴ ግራ ተጋብታ እየዘረቀች ተጀመረ። የት ነው ያለው ኮሚሽነር ናውጣ እያለ ይናገራል። አለቃ እዛ ጋር ምንድን ነው የሚታየኝ እያለ የጫማ ምልክት እንደዚህ ያሳይ ጀመረ። ወዲያውኑ እንደዚሁ የታያቸው ወደሱ ጋር ሲሄድ ግን ጫማ ብቻ ነበረ። ሰደቴን በሌላ በኩል ደግሞ እንደዚሁ እያበደባት ነው ያለው። እንዴት እንደዚህ ታረጊኛለሽ? እንዴት እኔን ተዋሽኛለሽ? አምኜሽ ነበረ። ቆይ ሰደቴን ተረጋጋ፣ እንደምታስበው አይደለም ተረጋጋና ሁሉ ነገሮች እንፍታው እያለች ትናገራለች። የማን ልጅ ነው? ያ ልጅ የዶክተሩ ነው ግን ተረጋጋና ሁሉ ነገሮች ላስረዳ። እንደምታስበው አይደለም። እኔ መውለድ አልችልም ነበረ፣ መሀል ነበርኩ ታውቃለህ አይደለ? ግን ብዙ ነገሮች ሞክራል ልጅ ለመውለድ ግን ልጁ አንተም ነው ማለት ምንድነው የምታወሪው? ምንድነው መቀበጣጠሪብኝ? ምንድነው የምታወሪው? የዲኤንኤ ምርመራውና ምንድነው የሚያወራው? ቆይ እንደምታስበው አይደለም። ላስረዳና ሁሉ ነገሮች እንደሚቀየሩ ተስፋ አደርጋለሁ። እውነቴን ነው የምልህ። ምንም ይሁን ምንም ያንተ ልጅ ነው። በቃ እባክህ ማድረግ ያለብኝ ነገሮች አድርጊያለሁ። አንተ መውለዳችን ነበር። ከዛ በኋላ ነው ያንተን ዘር እንደምንም ብለን ወስደን ከዛ በኋላ ከዶክተሩ ጋር ተመካክረን ሁሉ ነገሮች ያደረግነው እንጂ እውነቱን ለመናገር አንተን ለመጉዳት አስቤ አይደለም። አንተ ያለ የዘር መጠን በመጨረሻም ልጅ የሚሰጥ አይደለም እያለች እንደዚሁ ትናገራለች። ወዲያውኑ ፖሊሶቹ ደግሞ አይተው የመጡት እንደዚሁ ምን አዲስ ነገር አለ? የትም ቦታ አጣነው? የለም አጣነዋል ኮሚሽነር እያለ ይናገር ጀመር። እንደምንም ብላችሁ ፈልጉት፣ የትም ሊሄድ አይችልም እያለ ያወራ ጀመር። ይሄ ሰው እንዴትም ብሎ እንዲያመልጠኝ አልፈልግም። ሁላችንም የተፈጠረው ነገር አይተናል። ስለዚህ ቴሌፎንም እንደምንም ብላችሁ ጠልፋችሁ የት እንዳለ ማወቅ አለባችሁ። እሺ አለቃ እያለ ያረግ ጀመር። አይሴ ግራ ተጋብታ አይሴ ምንድነው የምትሰሪው እዚህ? በቃ አንቺ መሄድ ትቻለሽ፣ ማየት ያለብሽ ነገሮች ነው አይታለሽ። እሺ ብላ ግራ እየተጋባች ትሄድ ጀመረ። አምቡላንሱ እየመጡ ነው? አዎ እየመጡ ነው እያለ ይመልስ ጀመረ። አይሴ ግራ እየተጋባች ባየችው ነገር ወደ መኪናው ትገባ ጀመረ። እውነቴን ነው የምልህ፣ በቃ የተፈጠረው ነገር ይሄ ነው እያለች እያንዳንዱ ነገሮች ሚስጥር ትናገር ጀመራ። እንደዚሁ ኩሽረት ለሰረቴን በቃ ልጅ ማቀፍ ነበረብኝና ማድረግ ያለብኝን እያንዳንዱ ነገሮችን አድርጌያለሁ እያለች ታወራ ጀመረ። እኔን ሳታማክሪ የሁሉ ነገር የምታደርጊው አንቺ የሁሉ ነገር የምታደርጊው እኔን ሳታማክሪ ነው። እንደምታስበው አይደለም። ቆይ ተረጋጋ እያለች ታወራ ጀመረ። ሞክሬያለሁ፣ የቻልኩትን ነገሮች እንዳለ ሞክሬያለሁ፣ ግን በቃ አልሆነም። ልጅ ማቀፍ ችሎታ በመጨረሻ አልነበረኝም፣ ግን ማድረግ የነበረብኝን ነገር አድርጌም ቢሆን ልጅ አቅፌያለሁ። ይሄ ነገር እኔን ለማዋረድ ያደረግሽው ነገር ነው። በጣም ያሳፍራል። እና ያን የውሻ ልጅ ማን ብዬ ላሳድገው ነው? ምንም ይሁን አባቱን አትበይኝ። ተግባባን አይደለ? እንደዛ ከሆነ ችግር የለውም። እሺ እንደዛ ከሆነ እያንዳንዱ ነገሩ ያረከውን ነገር እንዳለ ደግሞ እኔም አወጣለሁ ማለት ነው። ተናገር እስቲ። በመጨረሻም በእኔ ላይ አንተ ስደረብ አልነበረ? ንገረኝ እስቲ ምንድነው የምታወሪው? ተው፣ ሁሉ ነገሮችን አውቃለሁ። በእኔ ላይ እንደምደርብ ጠንቅቄ አውቃለሁ። ከዛ ሴት ጋር ያቺው ሞተችው እያለች ተናገር ጀመር። ሚስጥሩ ወዲያውኑ አፉን ይዘጋ ጀመረ። ግራ ተጋብታ ደግሞ አይሴ ግን እንደዚህ መኪናውን እየዳች ነው ያለችው። ፈጣሪው ፖይራዝ ምንድን ያደረከው? እንዴት የሰው ልጅ ከፎቅ ላይ ይወረውራል? ፈጣሪ ሆይ ያለች ትነዳው ጀመረ። ከፎኑ እንደዚሁ ይጫጫዋል። ፈጣሪ ምንድነው እያለች ግራ ተጋብታ መኪናውን ታቆለች። ምንድነው የተፈጠረው ያለች እንደዚሁ ከኋላ ትሄድና በመጨረሻም ኮፈኑን ስከፍተው ፖይራዝ አለ። አይሴ እንደኔ ያላረኩትም ያለ ፖይራዞች እኔ ምንም ያረኩት ነገር የለም። ምንድነው የምታወራው? እኔ ያረኩት ሁላችንም ከተናል። ማን ነው እንደዛ ሊያረግ ይችላል? አላውቅም። የሆነ ሰው ነው። ያ ሰው ምን ፈልገው ሰው ነው እዛ ተገኝቶ ነበር። እውነቴን ልሽ እኔ ያላረኩትም እያልኩሽ ነው። ጠንቅቄ እየነግርሽ ነው። እና ማን አረገው? እሺ አስረዳኝ። እሺ እያንዳንዱ ነገሮች
ምንም አስረዳሽ ነገር የለም። እኔ አሁን መኪናው እንግባና በኋላ አስረዳሻለሁ። አይሴ እውነቴን ነው እኔ ያላረኩት ምንም እያለ እየተናገረ እንደዚህ ይዞት ጀመር። መኪናው እስከ ተይዘው ትሄዳለች። እንዴት ይሄ ሊሆን ይችላል? እንዴት ሊሆን ይችላል? ታስረዳኛ እያንዳንዱ ነገር እያለች ወደ ቤቷ ይዛው ትሄድ ጀመረ። በሌላ በኩል ደግሞ እንደዚሁ ሰረቴን በጣም ግራ ተጋብቶ ከመርከብ ወርዶ ወደ መኪናው እየሄደ ያሉት በጣም ራሱ ነብቷል። ያንዳንዱ ነገር እየነገረችው ነው ያሉት። እሱ ግን ሊያምን አልቻለም። ኩሽረት እሺ ምን ሊሆን ማን የተባበረሽ ማን ነው የተባበረሽ ንገሪኝ እሺ እያለ ይጠይቃታል። ምንም ይሁን ምንም በቃ በመጨረሻም ሁሉ ነገሮች ሆኗል ሁሉ ነገሮች በመጨረሻም ያንተ ያንዳንዱ ነገሮች ምንም አውቃለሁ። ስለዚህ አሁን ነገሮችን በተከታታይ ያረጋን መቀጠል አንችልም። ተግባባን አይደለም? ምንም ይሁን በቃ አንተም እንደ ልጅ ሳትፈልግ በግድ ታሳድጓለህ። እንደዚህ ነገር አታውሪኝ አንቺ እሺ እንደዚህ አይነት ነገር አታውሪኝ ጭንቅላትሽ ነው መዳፋሽ ያለረ ምንም ይሁን በቃ ሆኗል። አንዴ ምንም ይሁን ምንም አንተም የሁሉ ነገር ውስጥ ነበርክ። ገባ አይደለ? አንቺ እንዴት እንደዚህ ደፍረሽ ታናግሪኛለሽ እያለ አንገቷን ያንቃትና መኪናው ላይ ለጥፎ ሽጉጡን ይደቅንባት ጀመረ። ተኩሰው ያልኩ ነው አለ። ተኩሰው ይሄው ተኩሰው ተዘጋጅቻለሁ፣ ለመሞት ተዘጋጅቻለሁ፣ ተኩሰው እያለች እንደ እብደት ሳቅም ትስቅ ጀመረ። ሰራቲን ግን አፍጥጦ ያጀመረ እና ምንድነው የምታወራኝ እሺ ንገረኝ እያለች አይሴጉን እንደዚሁ ታፋጧለች። በሌላ በኩል ደግሞ ፖይራስን በቃ እውነቴን ነው የምልሽ እኔ ምንም ያረኩት ነገር የለም። እውነቴን ነው የምልሽ ደጋግሜ እየነገርኩሽ ነው ያሉት። እኔ ምንም ያረኩት ነገር የለም። እሺ ማን ያረጋው እሺ ንገረኝ እሺ ማን ያረጋው እያንዳንዱ ከመጀመሪያው ጀምሮ አስረዳኛለች። ስጠይቀው ጀመረ። ወዲያውኑ እዛው ፎቁ ጋር አንገቱን አንቆት እንደዚሁ ማን ላከ እያለ ያሰቃየው የነገረውለት ተናገር ማን ላከከ አለቃ ማን ነው ንገረኝ እያለ እንደዚሁ ሲያሰቃየው ነገር እንዳለ ነገር ወዲያውኑ እሺ ማን ነው ስሙን ብቻ ነው ፈልገው ንገረኝ እያለ ይናገረው ጀመረ። ንገረኝ አለብዚያ ከባድ ነገር ይፈጠር ንገረኝ ያለ ግንቡ ጋር ለጥፎና ላንዘው ጀመረ። እውነቴን ነው ምልክ ከባድ ሰው ነው እያለ ይናገር ጀመረ። ማን ነው እሺ ንገረኝ ስሙ ማን ነው ንገረኝ ስሙን ብቻ እንድነግረኝ ፈልገው ሌላ ምንም አይደለም ተናገር እያለ ደጋግሞ ይጠይቋል። የኔን ልጅ በመጨረሻ አንተ መተውሃል፣ በጥይት መተውሃል። እንደዚህ አድርጋ እንዲሁም እኔ ልተው አልችልም ነበር፣ ጭንቅላትን መበታተን እችል ነበር። ማን ነው እያለ በጥፊ መተው ጀመረ። አንድ ሰው እንደዚህ በመጨረሻም ሲፈልግ የነበረው ጭንብል የለበሰው ሰው ያልፍ ጀመረ። ወዲያውኑ እንደዚሁ ይሄን እንዳያ ፖይራስ መሳሪያውን ያቀባበልና ከዚህ እንዳትንቀሳቀስ ነግሬሃለሁ ይለና እንደዚሁ ወዲያውኑ ይሄድ ጀመረ። ፖይራስ እንደዚህ ባይኑ እየፈተሸ ይሄዳል። ይሄ ሰው ግን ወዲያውኑ ወደ ልጁ ጋር ያመራ ጀመረ። ፖይራስ በሌላ አቅጣጫ ሄዳል። ያ ሰው ግን ቀጥታ ሄድ ጀመረ። እንደዚህ መሳሪያውን እየደቀነ ሰውየውን ይፈልጋል። በሌላ በኩል ግን ይሄ ሰው ቀጥ ብሎ ወደዛ ሰው ጋር አምርቷል። ከሄደም በኋላ ቆይ ምንም ያልኩት ነገር የለም አለቃ እያለ እያወራን ያለው ንግን ሰውየው ግን እንደዚሁ ይገፈትረውና ከዛ ቦታ ሄድ ጀመረ። ወዲያውኑ ከመሬት ላይ እንደወደቀ ድምጽ የሰማው ፖይራስ እየሮጠ ሲሄድ ሰውየው ወደ ታች ወርቋል። ይህን እንዳየ ይደነግጥ ጀመረ። በመጨረሻም ፖይራስ አልነበረም ያደረገው። ፖሊሶቹ ግን የሚጠረጥሩትና ያዩት ነገር እውነት አልነበረም። እየተሯሯጠ ይሄ ውሻ ሰራልኝ እያለ ያመለጠውን እያንዳንዱ ነገር የተፈጠረውን ያስረዳ ጀመረ። ይህን የተፈጠረው ሌላ ምንም አይደለም እና ምንድነው ሌላ ምትለኝ? በቃ ወደ መኪናው ንግባና እንሂድ ግባ እውነቴን ነው የምልሽ እያለ ዝም በል እያለች መኪናውን ተዘጋባት ጀመረ። በሌላ በኩል ደግሞ እንደዚሁ ሰራቲን ወደ ቤቱ ደርሷል። በትውስታው ሽጉጡን ይደቀነባት ነገር ትዝ ይለው ጀመረ። እንደዚሁ መኪናውን ይከፍትና ይወጣ ጀመረ። ኩሽረት ግን መኪና ውስጥ አልነበረችም። በመጨረሻ ሰውነቱ እንዳለ የተንቀጠቀጠን ያለው የገደላት ይመስላል። ባባና ሴማ ቆሞ እያወሩ ነው ያሉት። እና ምንድነው እያልሽኝ ያለሽው? በመጨረሻ ከዚህ ሰው ጋር ያወራነው ነገር እንዳለ ነገር ዋጋ ያስከፍላናል ማለት ነው። ሜቴ ሊረዳን አይችልም እያለ እያወራች እያለ እንደዚሁ ባባም እርስ በርስ እየተነጋገሩ ያለ ሰረትን ይገባ እንዴ እያለ ይጠይቋል። ልጁ ያለቅሳል። ወዲያውኑ እንደዚህ ነገር የታወቀ ይመስል ልጁ እያለቀሰ ነው ያለው። በጣም እሷን እየፈለጋት ነው። ወዲያውኑ ግራ ተጋብተዋል። እንደዚሁ እንካ ልጅህን ያዘው እንጂ እያለች ለሰረቲን ትሰጠው ጀመረ። ልጄ ምን ሆነሃል ኩሽረት የት ነው ያለችው እያለ ደጋግሞ ይጠይቃል። ለሴማ ይሰጣትና ምን ያላዩዋትም ብሎ እየተሯሯጠ ወደ ፎቅ ላይ ይወጣ ጀመረ። ይሄ ሰው የሆነ ነገር ሆኗል፣ የሆነ ነገር የደበቀኝ ነገር አለ እያለ ይናገር
ጀመረ። ያ በኩል ደግሞ አይሴ እንደዚሁ ፖይራዝን ወደ ሜቴጋ ይዛው ሄዳለች። ወዲያውኑ ፖይራዝ ደግሞ ስልኩን ባትሪ ከተጀመረ ምን ልታረግ ነው? አንድ ስልክ ልደውል ነው ያለ ይናገር ጀመረ። በሌላ በኩል ደግሞ ኮሚሽነሩ ምንም ልናገኘው አልቻለም፣ እያንዳንዱ ነገር ስልክም ዝግ ነው አው ያለ እየነገረው ያለ ስልኩ ይጠራል። ፖይራዝ ደወለ። ቆይ እስቲ እያለ ስልኩን ያነሰው ጀመረ። ሄሎ ፖይራዝ የት ነው ያለው? ኮሚሽነር እኔ ምንም ያረኩት ነገር የለም እመነኝ፣ እውነቴን ነው የምልክ። ምንድነው የምታወራው? የት ነው ያለው? ሁላም ሰው አይተናል። አሁኑኑ ወደ ፖሊስ ጣቢያ ና እያለ ነገር ፖይራዝ ምንም ይሁን ምንም በቃ ሌላ ነገሮችን እንዲከብድ አታድርገው። ተግባባን አይደለም? አለቃ እውነቴን ነው የምልክ፣ እኔ ምንም ያረኩት ነገር የለም እመነኝ። ሌላ ሰው ነበረ፣ በዛ ሰው ያ ሰው ነበረ፣ የሚፈለገው ሰው እዛ ነበረ። ምንድነው የሚያወራው? ስልኩን ዘጋብኝ እያለ ይናገራል። በመጨረሻም ሌላ ሰው ነበር እያለን ያለው። እስቲ ስልኩን ጥለፉ፣ ቶሎ ብላችሁ ፈልጉ፣ ቶሎ በሉ እያለ ይናገር ጀመረ። አይሴ ቆይ ለምንድን ነው የሰው ነገርና የት እንደተፈጠረ ማወቅ እፈልጋለሁ እያለ ይናገርና ዞር ይል ጀመረ። በሌላ በኩል ደግሞ እንደዚህ ፖይራዝን እንዳጡት ፖሊሶቹም ይነግሩት ጀመረ። በመጨረሻም ልጁን ለማየት መምጣቱ ማይቀር ነው እያለች እንደዚሁ አንደኛዋ ፖሊስ ትናገር ጀመረ። በሌላ በኩል ደግሞ ደጋግሞ ሲናን አባቴ ታለ ናፍቆኛል እኮ እያለ እየጠየቀን ያለው ምንም አይፈጠርም ይመጣል እሺ እያለ እንደዚሁ ይናገር ጀመረ። በር ላይ እንደዚሁ አይሴ መታለች እያለ ኮሚሽነር ፖሊሱ ይናገር ጀመረ። አይሴ መጣች እያለ በደስታ ያወራ ጀመረ። እሺ መጣ እሺ እያለች እንደዚሁ ትናገር ጀመረ። ወዲያውኑ ቀጥ ብላም ትወጣ ጀመረ። አይሴ በር ላይ ቆማለች። ሰላም እንዴት ነሽ? ሁሉ ሰላም እንዴት ነው? አንቺን ፈልገሽ ነው የመጣሁት። ምንድነው የምታወሪው? ያው አንድ ነገሮችን አብረን የምንሰራው ነገር አለ። ምንድነው የምታወሪው? ምንድነው መቀጥባታተሪው? ዝም ብለሽ እኔ ምልሽን ብቻ አድርጊ እሺ። ተግባባን አይደለ? ሰዎች መኪና ውስጥ ያለው ዊልቸር አንዴ ታስገቡልኛላችሁ ወደ ውስጥ እያለ ተናገራለች። እሺ እያሉ እንደዚሁ ዊልቸሩን ይዘውት ይገቡ ጀመረ ሁለቱም። ወዲያው ነይ ምንድነው የምታደርጊው? ፈጣሪ ሆይ ነይ እያለች ወዲያውኑ ከፎን እንደዚህ ትከፍተና በመጨረሻም ፖይራዝን ታሳየው ጀመር። አንተ በመጨረሻም እንደምታስቢው አይደለም ቤጋም ፈጣሪ ሆይ ወደ ውስጥ መግባት አለብኝ፣ እኔ በአጥር ዘልዬ ውስጥ እነግርሻለሁ ያለ ወዲያውኑ በአጥር ይገባ ጀመረ። እሺ አስገብተናል፣ እሺ በቃ እና በጣም አመሰግናለን እሺ ብላም አይሴም ቤጋም ወደ ውስጥ ይገቡ ጀመረ። መኪናውን ዘግታሷ ፖይራዝ በአጥር ዘሎ ገብቷል። እንደዚሁ ልጁ ሲናን ሶፋ ላይ ቁጭ ብሎ እያለ ቦንዴዮ ቢንጎ ይልና ዘሎ ሶፋው ላይ ይወርቃል። አባዬ ናፍቀኝ ነበረ እያለም ይሰማው ጀመረ። እኔም ናፍቀኝ ነበረ። ምን ተፈጥሮ ነው? ፖሊሶቹ ስላንተ እየጠየቁ ነው። ምንም አልተፈጠረም፣ ደህና ነኝ እኔ። በመጨረሻም ሌባና ፖሊስ እየተጫወተ ነው አባቴ እያለች ቤጋም ታወራ ጀመረ። ምንድነው የምታወሪ? ቆይ ቤጋም እያለ ይናገራት ጀመረ። እንደዚህ ይጠቃቀሳሉ። በመጨረሻም ምንም አይደለም የሆነ ጨዋታ ነው እና ደግሞ እዚህ እቀመጣለሁ ለትንሽ ጊዜ እሺ ወዴትም አልሄድም እያለ ይናገር ጀመረ። እሺ በቃ እኔ ልሂድ በቃ እሺ ቻው አይሴጉን ወድሻለሁ እሺ እያለ ያወራ ጀመረ። ቻው በቃ አይሴጉን እኔ እዚሁ በቃ ልቀመጥ እያለ እንደዚሁ ቤጋም ማሳፈር ስላልፈለገ እንደዚሁ ይናገራል። አይሴግን ቀጥ ብላ ትሄዳለች። ይህን ነገር ግን አልፈለገችም። ቤጋምም እንደዚህ በፈገግታ ታያለች። ልጁ እየሳመ ፖይራዝ እሺ ዛሬ ብዙ ነገሮች እንሰራለን እያለ እንደዚህ ይናገር ጀመረ። አይሴግን ልቧ በጣም ተሰብሮ እንደዚህ ወደ መኪናው ትገባ ጀመረ። በረጅሙ ትተነፍሳለች። ፍቅሩ የፖይራዝ አልወጣላትም። እንደዚሁ ደግሞ ሜቴ ይደውላታል። ሄሎ ሜቴ ወዬ ዛሬ አንድ ነገር ልጠይቅሽ እፈልጋለሁ። ያው ስለ ፖይራዝና አንድ ደግሞ የረሳሹ ነገር የለም አይደለ? ምንድነው? ያው እራት እንደምንበላ ተነጋግረና ነበር እንዴ? እሺ እንደዛ ከሆነ በቃ ቶሎ ብለሽ እንገናኛለን እሺ ማታ ላይ እሺ እያለም እሷ መኪናውን እያበረረች ትሄድ ጀመረ። በሌላ በኩል አመሻሽ ላይ ደግሞ ሰረቴን ጭንቅሎ ሁሉም ሰው ሴማም ሁሉም ሰው አብረው ተቀምጦ በደስታ እንደዚሁ እየተዝናኑ ነው ያሉት። አሁን በመጨረሻም ብዙ ነገሮች ይቀይራል። ባባ ደግሞ ብዙ ነገሮችን ከሰጠ በኋላ እየተቀየረ ነው ያለው። ምንም ይሁን አሁን ልጅ ስላለው ልጁ በጣም እያሰበ አይደለም። ሰረቴን ምንም ባህሪ ይሄን ሰሞን ደህና አይደለም። ደህና ነህ? ምንድነው የተፈጠረ ነገር አለ? ለምን አልነግረኝም እያለች ሴማ ትነግረዋለች። አይ ምንም አይደለም እያለ እንደዚሁ ይመልስ ጀመረ። እሺ እንደዛ ከሆነ ቆንጆ፣ ግን እውነቱን ለመናገር ባህሪ ምንም አንድ አይደለም፣ ተቀይረሃል። እውነቴን ነው የምልህ እያለ ይናገር ጀመረ። ልጅ ሲመጣ ነው እንደዚህ የሚሆነው እያለ ጭንቅሎ ይወራል።
እኔ ምን ያረኩት ነገር አለ? ቆይ በቃ ተውኝ በቃ እያለ ይቀየር ሰረቴን ምን ሆናል እንዴ? ቀለል ያለ ወሬ እኮ ነው ያወራው። ምን ሆናል ሰረቴን? ፈጣሪ ተውኝ በቃ ሊውድ ያለ ቤቴ ና እንጂ ምን ሆናል እንዴ? ምን ሆናል ልጁ እንዴ? እስቲ ሂድ ተከተሉት እናንተ እያለም ይናገር ጀመር። ናሽ ጭንቅሎ ያለ ዙፍሩክና ጭንቅሎ ይሄዳሉ። ዘራት የሆነ ነገር ሆኗል ሰረቴን እውነቴ ነው ምልክ ባህሪው የተቀያየረ ነው ያለው። እሺ ወንድሜ ሂሳብ አምጣልኝ እስቲ ያለ ዘራት ይናገራል። እንደዚሁ እራኪውን በላይ ይጠጣል። በሌላ በኩል ደግሞ ሲናንን ለማስተኛት ብለው አንድ አልጋ ላይ ሶስቱም አሉ። እንደተኙ ካየ በኋላ ወዲያውኑ ካለበት አልጋ ይነሳል። እንደተነሳ ግን የታወቃት እንደዚሁ ወደሱ ተከተላለች። ወዲያውኑ ውሃ ይጠጣል። ለመጀመሪያ ጊዜ አብረን አሳለፍን አይደለ እያለች ትናገር ጀመረ። አብረን አሳለፍን። አልናፈቀህም ነበር ግን ይሄ ነገር ምንም አይደለም። አይ ግን እውነቱን ለመናገር ይሄን ነገር እንደዚሁ ሲናንም ይወደዋል አብረን እንደዚህ ስንሆን። ፖይራዝ ግን እድል እንድሰጠኝ እፈልጋለሁ። እሺ በጣም ተቀይሬያለሁ እንደምታስቡ አይደለም። እሺ ብዙ ነገሮች እየተቀየሩና እኔም ራሴን እየቀየርኩ ነው ያሉት። እኔ እሱን ነው ፈልገው አንቺ ደህና እንድትሆኝና ቀን በቀን ራስሽ እንድትቀይር ነው ፈልገው። እሺ ሁሌም እንደዛ ሆንልሃለሁ አንተ መፈለግ ከሆነ ግን አንተም ከጎኔ እንድትሆንኝ እፈልጋለሁ። ከጎኔ እንድትሆንኝ እፈልጋለሁ እያለች ትናገር ጀመረ። ወዲያውኑ ሁሌም ከጎንሽ እኮ ነኝ እያለ ወደ ሶፋው ይቀመጥ ጀመረው። በሌላ በኩል እንደዚሁ ቪዲዮ ይቀመጥ ጀመረ። እንደዚሁ ፖይራዝም በሌላ በኩል ደግሞ እንደዚሁ አመሻሽ ላይ ደስ የሚል እራት በልተው በር ላይ እያደረሳት ነው ያለው አይሴን። እንደዚሁ መታ በጣም አመሰግናለሁ ደስ የሚል ጊዜ ነው ያሳለፍነው። አዎ በጣም ደስ የሚል ጊዜ እናትም ደስ ብላኛለች እያለ እንደዚሁ ትመልስለት ጀመረ። ያለችም ትመልስለት ጀመረ። በቃ እኔ ልግባ ቻው እሺ ቻው ደህና ደሪ እያለ ወዲያውኑ ቻው ብለው ትሄድ ጀመረ። በሌላ በኩል ደግሞ ሰረቲ መኪናውን እየነዳን ያለው እውነቱን ለመናገር ደህና አይደለም ዛሬ። እባክህ ተረጋጋ እያለ ይናገረዋል። እባክህ አሳልፎ መኪና ከኋላ ያለውን እያለ ይናገረዋል። ወዲያውኑ ክላክስ እያደረገ መብራት እያበራ ከጀርባ የነበረው ሰው በፊት ለፊት ይመጣና እንደዚሁ ይሄ ሰውዬ ያምሃል እንዴ መኪናውን አነደውም እንዴ እያለ የናገረውና መኪናውን ያበር ጀመረ። ይሄ ነገር በመጨረሻም ሰረቲን ጆሮ ጋር እንደደረሰ ይሄን በጣም መቆጣጠር ያቀታውና እንደዚህ እሱ መኪናውን ረግጠው ጀመረ። ወንድሜ ተረጋጋ እንጂ ወንድሜ ምን ያረክ ነው እያለ ይናገረዋል። መኪናውን እንደዚህ እንዳበረረ ከፊት ለፊት ይዘጋበትና በመጨረሻም ከመኪናው ወርዶ ሰረቲን ልጁ ሊወርድ ሲል በመጨረሻም እዛው ይመታውና ይቀጠቀጠው ጀመር። በበሩ ሊገለው ትንሽ ሲቀር ሰረቲን እንደዚሁ ይዙት ጀመረ ጭንቅሎና በመጨረሻ ዙፍሩክም ፈጣሪ ሆይ እያሉ እንደዚህ ምን ይሆንከን ያለው አንተ ያማል እንዴ ልገለው ነው እንዴ ምንድነው የምትሉኝ? አይታችሁታል እንዴ ካፌ ወጣውን አይታችሁታል አይደል? ወይ ዛሬ ደና አይደለም ይሄ ሰው ደና አይደለም። በቃ ሂድ ምን ሆናል ዛሬ? ምንም ደና አይደለም አንተ ሂድ በቃ ሂድ ወደ ቤት ሂድ በቃ አንፈልግም ሂድ እያለ ዙፍሩክ ይናገረው ጀመረ። ቀጥ ብሎ ይሄድ ጀመረ። መኪናውን አስነስቶ ፈጣሪው የውሻ ልጅ ይንቀኛል እንዴ እያለ መኪናውን አስነስቶ ይሄድ ጀመረ። በሌላ በኩል ደግሞ እንደዚሁ ጭንቅሎ ልጁ እንዴት ነው? ደና ነው ምንም አይደለም እያለ ይናገር ጀመረ። ደና ነው ራሱን ስቶ ነው እያለ ይናገር ጀመረ። ፈጣሪው ታክሲ ራሱ የለም እኮ የሚያናድ ጊዜ ነው ዛሬ ምን እንደሆነ ይሄ ሰውዬ ፈጣሪ ሆይ በጣም የሚያናድቀን እያለ እንደዚሁ እናንሰው ነው ወደ መኪናው እንክታውታው እያለ ወዲያውኑ ሰውዬው ለማንሳት ይሞክሩ ጀመረ። ወደ ዩቲዩብ ቻናሎች ቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት እቺን ተመሰል ነበር። በቀጣይ ምን ይፈጠር በመጨረሻም የሰረቲን ነገር ሊታወቅ ይችላል ወይ? በሌላ በኩል ፖይራዝ እንደዚሁ እንዳልገደለ መረጃ ሊገኝ ይችላል ወይ? እንደዚሁ ሜቴ ሊረዳው ይችላል ወይ? በሌላ በኩል እንደዚሁ እቺ ሴት ማለት ትሆን ትችላለች? በመጨረሻም ሲጠበቅ የነበረው እንደዚሁ ከፖይራዝ ጋር የሚያገናኝናት ነገር ሊኖር ይችላል። ምትናለችም በርካታ አጓጊ የሆኑ ትንታኔዎች በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ ቪዲዮን ደግሞ ላይክ አድርጋችሁ ቪዲዮ ላይክ አድርጋችሁ እንድጨርሱ በትህትና እየጠየኳችሁ የኮዲው ሰናበታችኋለሁ። ሰላም ፍቅር ጤና ከእናንተ ላይ ይጥፋ እያልኩ ቻው።